እስራኤል የቴህራንን የአየር ክልል በሙሉ መቆጣጠሯን ገልጻለች። ተጨማሪ ዘገባ ይኖረናል። እንደዚሁም ትራምፕ በኢትዮጵያና በግብጽ መካከል ሰላም አምጥቻለሁ እያሉ ነው። ይህንን ጉዳይ በትንታኔ እንመለከተዋለን። ከዚህ ባሻገር በስር ፍርድ ቤቶች ከረዳትነት ዳኝነት ጀምረው እስከ ፌዴራል ጠቅላይ ፍርድ ቤት የሰሩ 3 ዳኞች ስራቸውን በፈቃዳቸው መልቀቃቸው ተሰምቷል። ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች፣ እነዚህ ለሰዓቱ ያዘጋጀናቸው አበይት መረጃዎቻችን ናቸው። ሌሎች መረጃዎች አሰናድተናል። አብራችሁን ቆዩ የአክብሮት ግብዣችን ነው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ እናስታውሳለን። በቀጥታ ወደ ዝርዝር መረጃዎቹ እንሻገራለን። በቀዳሚነት የምንመለከተው መረጃችን 3 የጠቅላይ ፍርድ ቤት ዳኞች በገዛ ፈቃዳቸው ስራቸውን መልቀቃቸው ተሰምተዋል። በስር ፍርድ ቤቶች ከረዳት ዳኝነት ጀምረው እስከ ፌዴራል ጠቅላይ ፍርድ ቤት ከ20 ዓመታት በላይ የሰሩ የዳበረ እውቀትና ልምድ ያላቸው 3 የፌዴራል ጠቅላይ ፍርድ ቤት ዳኞች ስራቸውን በገዛ ፈቃዳቸው መልቀቃቸውን የተሰማው 3ቱም ዳኞች ለፌዴራል የዳኞች አስተዳደር ጉባኤ ጽህፈት ቤት ባቀረቡት ተመሳሳይነት ባለው የስራ መልቀቂያ ደብዳቤ በተሰጠኝ ኃላፊነት ሀገሬንና ሕዝቤን አቅሜን በፈቀደ መጠን አገልግያለሁ። አሁን ግን በግል ምክንያት በስራዬ መቀጠል የማልችልበት ሁኔታ ስለተፈጠረ ከዳኝነት ስራ ለመልቀቅ ተገድጃለሁ በማለት የመልቀቂያ ደብዳቤ አቅርበዋል። ጽህፈት ቤቱም ጥያቄያቸውን በመቀበል መልቀቂያ ያቀረቡት 3ቱም ዳኞች በስራ ላይ በነበሩበት ጊዜ በስነ ምግባር ጉድለት ምክንያት ተቀጥተው የማያውቁና መልካም ስነ ምግባር እንደነበራቸው በጽህፈት ቤቱ ኃላፊ በአቶ ቡላ ዋጋሪ ፊርማ የተረጋገጠ ማስረጃ ተሰጥቷቸዋል። ከግንቦት 20 ቀን 2017 ዓ.ም ጀምሮ ከፌዴራል ጠቅላይ ፍርድ ቤት የዳኝነት ስራቸውን የለቀቁት ዳኞች አቶ ሀብታሙ እርቂሁን አስፋው፣ አቶ ንረዲን ከድር ሱሌማንና አቶ ብርሃኑ መንግስቱ ቱሉ ናቸው። ወደ ቀጣዩ መረጃ እንሻገራለን። እስራኤል የኢራንን የአየር ክልል ሙሉ በሙሉ መቆጣጠሯን ገልጻለች። የእስራኤልና የኢራን ጥቃት በቀጠለበት በአሁኑ ሰዓት እስራኤል የኢራንን የአየር ክልል መቆጣጠሯን ያስታወቀችው የእስራኤል መከላከያ ኃይል ቃል አቀባይ እስራኤል የኢራንን የአየር ክልል ሙሉ በሙሉ መቆጣጠር ችላለች ሲሉ ተናግረዋል። ብርጋዴር ጄኔራል ኤፊ ለመገናኛ ብዙሃን በሰጡት መግለጫ ላይ የኢራን 1/3 የምድር ለምድር ሚሳኤል ማስወንጨፊያዎችን አውድመናል ሲሉ ነው የተናገሩት። የእስራኤል ጦር ከ120 በላይ የሚሳኤል ማስወንጨፊያዎችን ማውደሙንም ገልጿል። እስራኤል አርብ ዕለት ጥቃት መሰንዘር ከጀመረችበት ጊዜ አንስቶ ኢራን ከያዘችው አጠቃላይ ማስወንጨፊያዎች ውስጥ 1/3ኛውን ማውደሟን ገልጻለች። የአየር ኃይሉ ትናንት ምሽት ብቻ ከ20 በላይ ማስወንጨፊያዎችን ማውደሙን የገለጹት ቃል አቀባዩ ከደቂቃዎች በፊት ወደ እስራኤል ሚሳኤሎችን ለማስወንጨፍ ጥቅም ላይ ውለው እንደነበር ዴፍሪን ተናግረዋል። እስራኤል በማዕከላዊ ኢራን ኢስፋን ውስጥ ወደ 100 የሚጠጉ ወታደራዊ ኢላማዎች ላይ ጥቃት ለማድረስ 50 የሚጠጉ ተዋጊ ጀቶችን ማሰማራቷን ተናግረዋል። በዚህ ጥቃትም የሚሳኤል ማከማቻ ስፍራዎችን፣ ማስወንጨፊያዎችንና የማዘዣ ማዕከሎችን አውድማለች ብለዋል። የተከበራችሁ የቻናላችን ቤተሰቦች ዜናዎቻችን አሁንም እንደቀጠሉ ነው። ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በቀጣይነት የምንመለከተው መረጃ ደግሞ ትራምፕ በኢትዮጵያና በግብጽ መካከል ሰላም አምጥቻለሁ እያሉ ነው። ይህንን ጉዳይ በስፋት እንመለከተዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም ማምጣታቸውን ተናግረዋል። ትራምፕ ባለፈው ሳምንት መጨረሻ የተቀሰቀሰውን የእስራኤልና የኢራን ግጭትን ትኩረት በማድረግ ባስተላለፉት መልእክት ሁለቱ ሀገራት ስምምነት ላይ መድረስ እንዳለባቸው ገልጸዋል። ህንድና ፓኪስታን በቅርቡ ገብተውበት የነበረውን ግጭት ከአሜሪካ ጋር የሚደረገውን ንግድ በመጠቀም የሁለቱ ሀገራት መሪዎች ወደ ምክንያታዊነት ቅንጅትና ቀልባቸው እንዲመጡ ማድረጋቸውን ተናግረዋል። በዚህ የተነሳ ሁለቱ ምርጥ መሪዎች በፍጥነት መወሰንና መቆም ችለዋል ሲሉ የነበራቸውን ሚና ገልጸዋል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በሰርቢያና ኮሶቮ መካከል ለ10 ዓመታት የቆየውንና ጦርነት ሆኖ ሊፈነዳ ጫፍ ደርሶ የነበረውን ግጭት ማስቆማቸውን ጠቅሰዋል። ፕሬዝዳንቱ ከዚሁ ጋር አያይዘው ያነሱት ሌላኛው ኬዝ ሲሉ የጠቀሱት ኢትዮጵያና ግብጽ ጉዳይ ነው። ሁለቱ ሀገራት በግዙፍ ግድብ ምክንያት ግጭት ውስጥ እንደነበሩ በመልእክታቸው አስፍረዋል። ግድቡ በአስገራሚው የናይል ወንዝ ላይ ተጽዕኖ ያለው እንደሆነም ጠቅሰዋል። በሁለቱ ሀገራት መካከል ሰላም አለ፣ በኔ ጣልቃ ገብነት ምክንያት ቢያንስ አሁን ላይ ሰላም አለ፣ እናም እንዲሆኖ ይቆያል ሲሉ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ጽፈዋል። እንደዚሁ ሁሉ በእስራኤልና በኢራን መካከል በቅርቡ ሰላም
እንደሚፈጠር በማመልከት አሁን በርካታ ጥሪዎችና ስብሰባዎች እየተካሄዱ ነው ብለዋል። ብዙ ነገር አከናውኛለሁ፣ ለየትኛውም ጉዳይ እውቅና አግኝቼ አላውቅም፣ ነገር ግን ምንም አይደለም፣ ህዝቡ ይረዳዋል፣ መካከለኛው ምስራቅን በድጋሚ ታላቅ እናደርጋለን በማለት ጽፈዋል። ትራምፕ በአዲስ አበባና በካይሮ መካከል ሰላም ማምጣታቸውን ቢያነሱም ፕሬዝደንቱ የታላቁ ህዳሴ ግድብ ድርድርን በተመለከተ የነበራቸው ሚና በብዙ ኢትዮጵያውያን ዘንድ የሚነሳው በአሉታዊ ጎኑ ነው። ትራምፕ በ2013 ዓ.ም በመጀመሪያው የስልጣን ዘመናቸው ማጠናቀቂያ ወራት ላይ ግብጽ ግድቡን ልታፈነዳ ትችላለች የሚል ንግግር ማድረጋቸው ብዙዎችን አስቆጥቶ ነበር። የኢትዮጵያ መንግስት ይህንን የትራምፕ ንግግር የቆጠረው በስልጣን ላይ ባለ የአሜሪካ ፕሬዝዳንት እንደተደረገ የጦርነት ቅስቀሳ ነበር። የውጭ ጉዳይ ሚኒስትር የፕሬዝዳንቱን ንግግር የሁለቱ ሀገራት ግንኙነት የማያንጸባርቅ እንዲሁም ደግሞ በሀገረ መንግስታቱ መካከል የሚደረግ ንግግሮችን በሚያስተዳድሩ ዓለም አቀፍ ህጎች ተቀባይነት የሌለው እንደሆነ ገልጾ ነበር። በወቅቱ መንግስት በኢትዮጵያ የአሜሪካ አምባሳደር የነበሩት ማይክ ራይነርን የትራምፕን ንግግር በተመለከተ ማብራሪያ እንዲሰጡ አድርጎ እንደነበርም አይረሳም። በወቅቱ የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው ኢትዮጵያ አስቀድማም ሆነ ወደፊትም በሉዓላዊነቷ ላይ ለሚቃጡ ጥቃቶች እንደማትንበረከክ እንደዚሁም በአፍሪካ ህብረት ማዕቀፍ ስር የሶስትዮሽ ድርድርን ለመቀጠል ቁርጠኛ እንደሆነች ለአምባሳደሩ እንደገለጹላቸው ይፋ ተደርጎ ነበር። ጠቅላይ ሚኒስትር ጽህፈት ቤትም በወቅቱ ባወጣው መግለጫ ኢትዮጵያ ለማንኛውም አይነት ትንኮሳ እጅ እንደማትሰጥ አስታውቆ ነበር። ኢትዮጵያ በ2012 ዓ.ም በመጀመሪያ ጊዜ የህዳሴው ግድብ ሙሌትን ማከናወኗ ከፕሬዝዳንት ዶናልድ ትራምፕ አስተዳደር እርምጃ ያስከተለ ጉዳይ ነበር። አሜሪካ ሙሌቱ የተከናወነው ከግብጽና ከሱዳን ጋር ስምምነት ሳይደረስ መሆኑን በግብጽ ለኢትዮጵያ ልትሰጥ የነበረው እስከ 100 ሚሊዮን ዶላር የሚደርስ እርዳታ ለማቋረጥ እንደወሰነች ሮይተርስ የዜና ወኪል ዘግቦ ነበር። አሜሪካና የዓለም ባንክ በታዛቢነት የተሳተፉበትና በየካቲት 2012 ዓ.ም የተካሄደው የዋሽንግተን ድርድር ላይም የትራምፕ አስተዳደር ከኢትዮጵያ ፍላጎት የሚቃረን አቋም ይዞ እንደነበር በወቅቱ ምንጮች ለቢቢሲ ገልጸው ነበር። አሜሪካና የዓለም ባንክ ለግብጽ ወግነው መቆማቸውን የገለጹት ምንጮች ሁኔታውን የገለጹት ኢትዮጵያ 4-1 በሆነ ሁኔታ እንደተሟገተች በመጥቀስ ነበር። ኢትዮጵያ በድርድሩ ላይ የተገኘችው በግድቡ የውሃ ሞላልና አለቃቀቅ ላይ ለመነጋገር ቢሆንም በአሜሪካ በኩል ማን ምን ያህል የውሃ ድርሻ ይኑረው የሚለውን የሚመለከት ክፍል የያዘ ሰነድ እንደቀረበ ምንጮች ገልጸው ነበር። በዚህ ምክንያት ሀገሪቱ ስምምነት ላይ ሳይደርሱ ድርድሩ የተበተነ ሲሆን አሜሪካም የትራምፕ ንግግርና የአስተዳደራቸው እርዳታ የማቋረጥ ውሳኔ የመጣው ከዚህ በኋላ ነበር። ከትራምፕ በኋላ በመጡት የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የስልጣን ዘመን አሜሪካ የህዳሴ ግድብን በተመለከተ የጎላ ሚና ሲኖራት አልተስተዋለም። በጆ ባይደን የስልጣን ዓመታት ውስጥ ኢትዮጵያና ግብጽ የህዳሴ ግድብን በተመለከተ ተደጋጋሚ ድርድሮችን በሚያደርጉበት ጊዜ ስምምነት ላይ አልደረሱም። በእነዚህ ዓመታት ውስጥ ግድቡ ኃይል ማመንጨት የጀመረ ሲሆን በ2016 ዓ.ም ማብቂያ ላይ ውሃው ሙሌቱ ተጠናቋል። ታላቁ የኢትዮጵያ ህዳሴ ግድብ በመጪው 2018 ዓ.ም መጀመሪያ ይመረቃል ተብሎ እንደሚጠበቅ ጠቅላይ ሚኒስትር አብይ አህመድ ማስታወቃቸው አይዘነጋም። የተከበራችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች በእንዲህ መልኩ ተጠናቀቁ። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ በያላችሁበት።